ዘላለም በቤታችሁ ገብቶ ይጎብኛችሁ። ለውጭ ያሉትንም ልጆቻችንን እግዚአብሔር በጤና በሰላም ወደ ሀገራቸው ያምጣልን። ለዓመቱ መጥተው እንዲያዩን ያድርግልን። አገራችን ስፋ ያድርገው። አገርንም ሰላም ያርግ። ኢትዮጵያን ይባርካት። ምድራዊ ህይወታችን ሰዎች አይደሉ? ከወደቁበት እኛን እየደገፉን ያሉት ማን ናቸው? ሰዎች። እኛን ያነሱን ሰዎች ናቸው። እነኛን ሰዎች ማን ላካቸው? መልስልኝ፣ ማን ላካቸው? ክርስቶስ በማን ተነሳ? አሜን። ክርስቶስ መቃብር ክፈቱልኝ አለ? መግነዝ ፍቱልኝ አለ? አላለም። የሁላችን ፈጣሪ፣ የሁሉ ገዢ፣ የሁሉ መጋቢ እኛንም እናንተንም አባቶቻችንን የፈጠረ ሁሉን ማድረግ ማከናወን የሚችል ጌታ ግን በወንበዴዎች ታስሮ ተገርፏል። የተገረፈው በፍቃዱ ነው። የሞተውም በፍቃዱ ነው። የተነሳውም በፍቃዱ ነው። ዛሬ ማዕዶት ይባላል ዕለቱ፣ ነገ ቶማስ። ስለዚህ እናንተ በማየት ደስ ብሎኛል። ክርስቶስ ከሞት የተነሳው የእኛን ሞት ገሎ ነው፣ እኛን አድኖ ነው። እናንተ የተነሳችሁት ከረሃባችሁ ከራቁትነታችሁ ነው። ክርስቶስ ግን ሞትን ድል አደረገ፣ ኃጢአትን ጣለ፣ ሻረ፣ ሞትን ሻረልን ነው። እናንተ ደግሞ ረሃባችንን ረሳን፣ የምንለብሰው አላጣንም፣ አገኘን፣ አልተራቆጥንም ነው አይደለም? ከዚህ የበለጠ ደግሞ ገና እግዚአብሔር ይረዳችኋል። በማን ላይ ነው ያላችሁ? በእግዚአብሔር ላይ። እናንተን የሚረዳው በማን ላይ ነው ያለው? በእግዚአብሔር ላይ። ልቡን በእምነት አጥንቶ እንዲሁም ደግሞ ዛሬ የመገቡ መነኮሳት የት ያሉበት የወደቁ አንሱ የሚባለው ማህበራ ድርጅት ያሉበት ማህበር ነው። እንደምታውቁት እናቶቻችሁ አባቶቻችሁ ያሉበት ማህበር ነው። እንደዚሁም ደግሞ ብዙ ሀገር ሲጠብቁ የኖሩ ብዙ ሰዎች ያሉበት ስለሆነ ይህንን እንግዲህ ከማህበራችን ከሚረዳው ቁጥር አንድ ይሄ መሆን ስላለበት መሆን አለበት ነው ምነው። አሁን ከዚህ በመቀጠል መምህራችን ያስተምራል። መምህራችን የሚናገሩበትን አንደበት ለእኛ የምንሰማበትን የምናስተውልበትን ስነ ልቦና መድኃኔዓለም ክርስቶስ ያድለን። ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ብርሃን ሰማችሁ። ክቡር አባታችን መምህር አባቶች፣ እናቶች፣ ወንድሞች፣ እህቶች እስከ ሞት ድረስ በወደደንና ባፈቀረን በኃያሉ ለልዑል ሰላምታ እንደምን አደራችሁ? እግዚአብሔር ይመስገን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሙታን ተነስቶ ሕይወታችንን ገለጣልና ለተወሰነ ደቂቃ እንማማራለን። የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። አሜን። ስሙ የተመሰገነ ይሁን። አሜን። አሜን። አቁራሪተ መዓት ምራግነት የአዳም ተስፋ የመመርከት የዮሴፍ ፍላል የእኛ ደግሞ የመስቀል ስር ሰለት የሆነችን ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። አሜን። ስለኛ ብለው በዱር በገደል እዛ ልሰው ድንጋይ ተንተርሰው አጥንታቸውን ከስክሰው ስለኛ የሚማልዱልን ቅዱሳን ጻድቃን ሰማዕታት አበው ደናግል መነኩሳት አምላክ ባከበራቸው መጠን ስማቸው የተመሰገነ ይሁን። ተነስተዋል ይለናል ሉቃስ በወንጌሉ ምዕራፍ 24 ቁጥር 5 አካባቢ ላይ ያውን ከሙታን መካከል ለምን ትፈልጋላችሁ? ተነስቷል። እንግዲህ ክርስቶስ የተነሳው በኃይሉ ነው። እኛን ማን ያነሳል? እግዚአብሔር። ዛሬ ማን ያነሳል? በምድራዊ ህይወታችን ሰዎች አይደሉ? ከወደቁበት እኛን እየደገፉን ያሉት ማን ናቸው? ሰዎች። እኛን ያነሱን ሰዎች ናቸው። እነኛን ሰዎች ማን ላካቸው? መልስልኝ፣ ማን ላካቸው? ክርስቶስ በማን ተነሳ? አሜን። ክርስቶስ መቃብር ክፈቱልኝ አለ? መግነዝ ፍቱልኝ አለ? አላለም። የሁላችን ፈጣሪ፣ የሁሉ ገዢ፣ የሁሉ መጋቢ እኛንም እናንተንም አባቶቻችንን የፈጠረ ሁሉን ማድረግ ማከናወን የሚችል ጌታ ግን በወንበዴዎች ታስሮ ተገርፏል። የተገረፈው በፍቃዱ ነው። የሞተውም በፍቃዱ ነው። የተነሳውም በፍቃዱ ነው። ዛሬ ማዕዶት ይባላል ዕለቱ፣
ነገ ቶማስ፣ ከነገ ወዲያ እሮብ ደግሞ አልዓዛር። እስከ ዳግማ ትንሣኤ ምሳሌ ያላቸው ቀናቶች በቤተ ክርስቲያናችን ምሳሌ ማለት ነው። በቤተ ክርስቲያናችን አጠራር ማለት ነው። ስለዚህ ክርስቶስ በራሱ ተነሳ። እኛ ደግሞ ማንን ፈለግን? አንሺ ፈለግን። የሚያነሳውን ደግሞ ራሱ በራሱ እንደተነሳ እኛን የሚያነሳ እኛን የሚረዳ እግዚአብሔር ግን ላከልን። ተቸግረን ነበር አይደል? አዝነን ነበር አይደል? ተጨንቀን ነበር አይደል? ከጭንቀት ማናወጣን መድኃኔዓለም። ዛሬ መድኃኔዓለም ዘልደታ አንድነት ማህበር እናንተን መገቡ። ነገ ደግሞ እናንተን የሚመግብ ማን ያዘጋጃል? ማን ያዘጋጃል? እናንተን እንድትመገቡ ማን ያደርጋል? እኛ ደግሞ ዛሬ እዚህ በመምጣት ይሄ ድንገት ነው፣ አልተዘጋጀሁም። ብቻ መሄድ ስላለብኝ መምጣት ስላለብኝ እናንተን አባቶቼን ማየት ስላለብኝ ያላችሁበትን ማየት መረዳት ማወቅ ስላለብኝ እንዲሁም ደግሞ ሌሎች ማህበራት ይህንን አይተው ተረድተው እንዲያደርጉ ስለምፈልግ እዚህ ቦታ እግዚአብሔር ፈቅዶልኝ ተገኝቻለሁ። በመገኘት ደስ ይለኛል፣ ደስ ይለኛል። እውነቴን ነው የምላችሁ። ክርስቶስ እኛን ከኃጢአት ወደ ጽድቅ አሸጋገረን። ያለ በደሉ በደለኛ ተብሎ ያለ ኃጢአቱ ኃጢአተኛ ተብሎ የእኛን ኃጢአት ተሸከመ። መርገማችንን ቀደደ፣ የጽድቅ ልብስ አለበሰ። እናንተን ደግሞ ሸክማችሁን የተሸከመ አንድ ሰው አለ፣ እግዚአብሔር የላከው። የእናንተን ሸክም የተሸከመ፣ የእናንተን ሐዘን የተሸከመ፣ የእናንተን እንባ የሚያለቅስ አለ። ጸልዩለት። ዛሬ ማህበሩን ወደዚህ ያመጣ እህታችን ይህን ማህበር ይህንን መርጃ ማዕከል የወደቁትን አንሱ ማዕከልም ባታውቀውን ያላውቀው እግዚአብሔር እሷንም ትዳሯን፣ ቤቷን፣ ቤተሰቧን እንዲባርክላት ጸልዩላት። ማህበሩ እንዲሰፋ እንዲሁም ደግሞ ችሎ በየዓመቱ እየመጣ እንዲመግባችሁ ከቻለም በዓመት 2 ጊዜ እየመጣ እንዲመግባችሁ ማህበሩ እንዲጸና እንዲበረታ እናንተ ማህበረ መድኃኔዓለም ዘልደታ ወልደታ እያላችሁ በጸሎት አስባችሁ ባለበት ብዙ ልጆች ይመስሉኛል እየተሳተፉ። ስለዚህ እናንተን ያነሳው ዛሬ ያ የእናንተን ውድቀት ያየው አንድ ሰው ልቡ ላይ እግዚአብሔር ደግሞ እኔ ከውድቀት አንስቻለሁ ሲለው፣ አንተ ደግሞ የወደቁትን አንሳ ሲለው ዛሬ የወደቁትን እናንተን አነሳ። ክርስቶስ ግን ሞቱን ሽሮለታል። ከውድቀት እሱን አንስቶታል። እሱ ደግሞ እናንተን አንስቶ ሰብስቦ ምን እየመገባችሁ ነው። ክርስቶስ ግን ምግብ ብቻ አይደለም፣ ሕይወትም ዘላለማዊ ሕይወትም የማይጠፋውንም ማዕድም ዘላለም እናንተ ልትዘጋጁ የምንፈልገው ከዚህ በኋላ በምንችለው መጠን ምንድነው እናንተ የሚመግብ ማህበር የሚመግቡ ድርጅቶች ይመጣሉ። ማን አዘጋጅቷቸዋል? እናንተ ግን ለምን መዘጋጀት አለባችሁ? ለማይቋረጠው ዕለት ዕለት ለሚሰጠው ቤተ ክርስቲያን ፈትታ ለምትሰጠን ለቅዱስ ሥጋው ለክቡር ደሙ ምን ማለት አለባችሁ? ተዘጋጅታችኋል? ተቀብላችኋል? ይህንን ለመቀበል ምን ያስፈልጋል የሚል አለ። ያው ዕለት ዕለት ትምህርት ይሰጣችኋል። ዕለት ዕለት ታገኛላችሁ። ዕለት ዕለት ትመገባላችሁ። ምንም ትምህርቱ የማይገኝ ከሆነ ደግሞ እንደዚህ አባቶች እንዲመጡ እየጋበዛችሁ እኛም በፈቃደኝነት እየመጣን እናገለግላችኋለን። ንስሐ መግባት ለአባቶች ንስሐ ተናግራችሁ ቤቱም ራሱን የቻለ አባቶች ያላቸው በጣም ትልልቅ አባቶች፣ ትልልቅ እናቶች እኔ የልጅ ልጅ የሚሆንበት ቤት ነው። ይሄ ቤት በመምጣቴ በጣም ደስ ብሎኛል። ስለዚህ እናንተ በማየቴ ደስ ብሎኛል። ክርስቶስ ከሞት የተነሳው የእኛን ሞት ገሎ ነው፣ እኛን አድኖ ነው። እናንተ የተነሳችሁ ከረሃባችሁ ከራቁትነታችሁ ነው። ክርስቶስ ግን ሞትን ድል አደረገ፣ ኃጢአትን ጣለ፣ ሻረ፣ ሞትን ሻረልን ነው። እናንተ ደግሞ ረሃባችንን ረሳን፣ የምንለብሰው አላጣንም፣ አገኘን፣ አልተራቆጥንም ነው አይደለም? ከዚህ የበለጠ ደግሞ ገና እግዚአብሔር ይረዳችኋል። በማን ላይ ነው ያላችሁ? በእግዚአብሔር ላይ። እናንተን የሚረዳው በማን ላይ ነው ያለው? በእግዚአብሔር ላይ። ልቡን በእምነት አጽንቶ እንዲሁም ደግሞ ዛሬ የመገቡትን በሃይማኖት አጽንቶ በርኅራኄ እንዲኖሩ በእምነት ጸንተው እንዲኖሩ እግዚአብሔር አምላክ ይርዳቸው። ክርስቶስ ተነስቷል፣ እኛም ተነስተናል። አልተነሳንም? በስጋችንም በነፍሳችንም ተነስተናል። ዛሬ ይህንን ስለተመገብን ቃሉን መምህር ቅድም አስተምረዋል። ስለተመገብን ተነስተናል። ከኃጢአት ወደ ጽድቅ፣
ከበደል ወደ መልካም ስራ ካለ ወደ አለመበደል ተሸጋግረናል። እስራኤላውያን ባህረ ኤርትራን ተሻገሩ ወደ ከነዓን ምድር ሊገቡ፣ እኛ ደግሞ ከኃጢአት ወደ ጽድቅ ተሻግረናል። ከዚህ የበለጠ ወደ ጽድቅ እንድንሻገር እግዚአብሔር ይርዳን። እናንተንም በእምነት በሃይማኖት ባላችሁበት አጽንቶ ይጠብቅልን። ባላችሁበት ሰላማችሁን ያብዛልን። እኛም እንድንረዳችሁ በሃይማኖት በእምነት አጽንቶ ያቆይልን። ወስብሐት ለእግዚአብሔር ወለወላዲቱ እሺ በመምህራችን ላይ አድሮ የመከረን የረዳን ያስተማረንና የመከረን አባቶቻችን አምላክ መድኃኒዓለም የተመሰገነ ይሁን። ይህን ያደረገ መድኃኒዓለምን አንድ ያመስግኑ። እሺ አሁን እንደምታውቁት ማህበሩን ነግሬያችኋለሁ አይደለ? ምን አልኳችሁ? መድኃኒዓለም ወለደና መንፈሳዊ ማህበር ሰጣችሁኛል። ምን አልኳችሁ? መድኃኒዓለም ወለደና መንፈሳዊ ማህበር። እስኪ ከእናንተ መካከል እንደው ጸጋ የበዛላቸው አረጋውያን 3 ሰዎች እንደው በስላሴም ስለሚመሰሉ 3 ሰዎች እስቲ ተነሱና ልጆቻችንን መርቋቸው። አዎ እንግዲህ አባታችን ብለዋል። የአባታችንን ሰምታችኋል። ራሷ እንኳን አስተማሪዎቹ አገሯ የተመረቀች ነው። በዚያ ሊደርስ ራሷ አገሯ የተመረቀች ነች። ድሃ የሚኖርባት ሀሳባችንን የምንገልጽባት ብንነግራቸው የማናፍር አባቶች ናቸው። አስተምረውም አብልተው ነው። እኔ አላበዛውም። ወደፊት ሊመጣው ሰላም ይሆንልን። የእነሱ ጸሎት ለእኛ ጥላ ከለላ ይሆነን። እኛም ተስራቸው ተስራቸው የእኛም ጸሎት ይብዛ። አሜን። ጥፋታችንን ወደ ታች ጥለን ወደ ላይ እንደነሱ እንጸልይ። ሌሊትም ጮኸው ነው፣ ቀንም ጮኸው ነው። ማረፊያ ነገር የላቸውም። አያዘምኑም፣ ብዙ የላቸው። ማህሌቱም ሁሉም የነሳቸው ነው። እኛም ላበሉንም ላጠጡንም ላስተማሩንም ሰንበት ተማሪዎች ሳይቀሩ እግዚአብሔር ይመርቃቸው። ደግ ዘመን ይስጠን። እሺ አባታችን መድኃኒዓለም ወለደታ መንፈሳዊ ማህበርን በደንብ አድርገው ይመርቁልኝ። የእርሶ ልጆች ናቸው። ጌታዎትን እንድትወደታችሁ በወድ አርጓት በደንብ ይመርቋቸው። እግዚአብሔር ይስጥልን። ዞር መድኃኒዓለም ይጠብቅልኝ። በጌታ ማርያም ተጠብቅልኝ። አዱኛችሁን አያጉልብኝ፣ ክብራችሁን አይቀንስብኝ። ማህበራችሁን ስፉ ያርገው፣ ማህበራችሁን ስፉ ያርገው። አገርንም ሰላም ያርግ፣ ኢትዮጵያን ይባርካት። መቼም ድርጅቱም ይኸው እናንተን እያስተዋወቀን ነው። ድርጅቱንም ሰፊ ያርገው፣ ድርጅቱን ሰፊ ያርገው፣ ያሰንብትልን። ውለዱ ክበዱ፣ እንደ ዋርካ ያስፋችሁ፣ እንደ ችባለ መልማችሁ። እግዚአብሔር ይባርክልን። የተወለደው የተባረከ ይሁን። እግዚአብሔር ይስጥልን። የባጎደሉ በዚያ ይሙላልን። ተነስ ይመርቅ እሳቸው ተስፉ የእስራኤል አምላክ አይለያችሁ። ትውልዳችሁ የተባረከ መኖራችሁ የተቀደሰ ይሁን። እግዚአብሔር ይስጥልን። እናንተ እንደሙሴ ናችሁ። ለእስራኤላውያን ጸልዮ የዕለት ምግቡን ከፈጣሪ የበሰለ የዕለት የሚጎረስ
ሲያወርደውም ሲያመጣ ሲያሰረክቡ ሲመግብ እንደነበረ ናችሁ። ለእኛ የዕለት ጉርሳችን አምጥታችሁ የመድኃኔዓለም የልደታ ማይበረ ጉባኤ ናችሁና ጉባኤያችሁ የበረከታ ይሁን። እግዚአብሔር ይስጥልና። ትውልዳችሁ የተባረከ መኖራችሁ የተቀደሰ ይሁን። እግዚአብሔር ይስጥልና። የእስራኤል አምላክ የነዳያን አምላክ እናንተ እግዚአብሔር ደግሞ ዘራችሁን ትውልዳችሁን ይባርከው። እግዚአብሔር ይስጥልና። የእናንተ በጎ አድራጎት አምላክ በጎ የምትሰሩት ድሆችን የምትመግቡት አምላክ ደግሞ በእናንተ በረከት በእናንተ ጀነት ኢትዮጵያ ሰላሟን ይስጥልና። የቅድመ ሰላሟን ይስጥልና። ማይበራችሁ የተባረከ ይሁንልና። የቅድመ ሰላሙ ወደ ሰላም ወደፊት ያለው ቀሪ ዘመናችሁ ይባረክ። እግዚአብሔር ይስጥልና። ትውልዳችሁን ይባርክልና። አክላችሁ ደግሞ ከፍ ያለ ደግሞ እርዳታ መታችሁ ሁልጊዜ በየወሩ በአመቱ 2-3 መታችሁ አባቶች እኛ ጋር የምትገናኙ ያድርግልን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እግዚአብሔር አምላክ ይጠብቅልን። በዛሬ ዓመት በሰላም በደስታ በፍቅር ያድርስልን። የመድኃኔዓለም የልደታ ማይበር ይጠብቅልን። ዘራቸውን ያብዛልን። ትውልዳቸውን ይባርክልን። በውጭ ያሉትን ደግሞ በሰላም ጠብቆ ስራቸውን ባርኮ ነው ሰጥቶ ይጠብቅልን። ሲመለሱ ለሀገራቸው ለወገናቸው ያብቃልን። በያሉትም ደግሞ እንዲሁም ጸጋውን በረከቱን ያድልልን። እንዲያው እንደሚባለው ደግሞ አሁን ደግሞ እየመጡ የሁላታችሁ አባቶች እናቶች የሚጎበኙ አረጋን አባቶች እየመጡ እየጎበኙ ለና ደግሞ ለእነሱ ደግሞ ለአባቶቻችን ላስተማሩ እድሜውን ጸጋውን ሀብቱን ያድላቸው። የአገልግሎት ዘመናቸው ያድልልን። እግዚአብሔር ይስጥልን። ዝማሬውን ዝማሬ ማለት ያሰማልን። ያስተማሩ ነበቶቻችን ደግሞ ሰምተን ደግሞ እኛ ደግሞ ለእግዚአብሔር ደግሞ ዋጋ የምንቀበልበት እነሱ ደግሞ አስተምረን ደግሞ ዋጋ ያገኘበት እንደሆነ ቀን ይስጥልን። ከዘመን ዘመን ያሸጋግረን። ከዛሬ ዓመት ደግሞ በሰላም በደስታ በፍቅር ያድርስልን። የሞቱ ወገኖቻችን ነፍሳቸውን ይማርልን። አገር ሰላም ያርግልን። ማህበሩን ድርጅቱን ያስፋልን። እነሱንም ደግሞ እድሜው ጤናውን ሀብቱን ያድኖ ልጆቻቸውን ባርኮ በዛሬ በሰላም ደስታ ያድርስልን። አዎ የተመረቀውን ምርቃት መድኃኔዓለም ክርስቶስ በቸርነቱ ይቀበልልን። እግዚአብሔር ይስጥልን። እግዚአብሔር ያቆይልን። እንግዲህ ልጆቻችን አምስት ያደረጉት እናቶች እዛ እግዚአብሔር ይስጥልን። አሜን። ሀብቱን ጸጋውን ያድላችሁ። አሜን። እኛን እንደጎበኛችሁ መድኃኔዓለም በቤታችሁ ገብቶ ይጎብኛችሁ። ለውጭ ያሉትንም ልጆቻችንን እግዚአብሔር በጤና በሰላም ወደ ሀገራቸው ያምጣልን። ለአመቱ መጥተው እንዲያዩን ያድርግልን። ጸጋውን ያልብሳችሁ፣ ጸጋውን ይስጣችሁ። መድኃኔዓለም በቤታችሁ ገብቶ ይጎብኛችሁ። እኛን እንደጎበኛችሁን እኛን መጥታችሁ ለፋሲካ ለልደቱ ለበዓለ ትንሣኤው ላከበራችሁልን እግዚአብሔር ክብር ቦታ ያውልልን። እግዚአብሔር ይስጥልን። ጸጋውን ያድላችሁ፣ ሀብቱን ያድላቸው። እነሱም ባሉበት በሰው ሀገር ነው ያሉትና እነሱን እግዚአብሔር ሲወጡም ሲገቡም ይጠብቅልን። ጸጋውን ለሀብቱን ያድላቸው። ሰላም ወደ ሀገራቸው ያግባልን። ሀገራቸውን ይባርክልን፣ ይባረኩልን፣ ይሁኑልን። ባጎደልኩት እመቤቴ የተሙላለን እሳቸው ይግቡና ይቀመጡ።
እሳቸውን አስቀምጧቸው ይመለሱ። እሱ ይመለሱ። እንግዲህ በዛሬው ዕለት የተሰራው ስራ ቅድም ስርቀክሙ ባለው ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ኖ ሀቤሉ ካውናብ ያላቸው ሰዎች እንደነዚህ ያሉትን ነው። ረሃብኩ አብላዕክሙኒ ጸማዕኩ አስተይክሙኒ ነብረ ኮንኮ ተኮንኩ አረቁ አለስክሙኒ ያለው እንደዚህ ያሉትን ሰዎች ነው። እንግዲህ ሳያውነ መራባችን አውቀው ሳያውነ መጠማታችን አውቀው ከዚያ ቦታ የተራቡ የተጠማቱ ብለው ይህን ሁሉ ወጪ አውጥተው እኛን የመገቡ እግዚአብሔር በቃል ኪዳኑ ለነሱ ደግሞ በምድርም ሀብትን በሰማይ ገነትን ይስጥልን። ወልዳቸው የተባረከ ይሁን። ቃል ኪዳኑን አያጉልባቸው። እግዚአብሔር ይስጥልን። የሥራ ገበታቸውን ይባርክልን። አፋቸውን ከጸሎት እጃቸውን ከምጽዋት አይለይብን። እግዚአብሔር ይስጥልን። እንግዲህ የጌታን ቃል የፈጸሙ እነዚህ ሰዎች እኛም እውነት ምስክርነት መስክረን እነሱንም ሀብት ለማሰጠት እድሜ ለማሰጠት ያብቃል። ጸሎታችን ቅድመ እግዚአብሔር ደርሶ የእነሱን ሀሳባቸውን ሁሉ ሙሉ ያድርግልን። እግዚአብሔር ይስጥልን። ይህን ሀሳባችሁን እየበለጠ ሀብት እያገኛችሁ በያለንበት ድሃውን ሁሉም በዓለም ውስጥ ያሉትን ድሃዎች የምትጎበኙ ያድርግልን። ቤተክርስቲያንን የምታስቀድሱ ካህናትን የምታጎርሱ ነዳያንን የምታለብሱ የምታጠቡ ያድርግልን። እግዚአብሔር ይስጥልን። ሀሳባችሁን ሙሉ ያድርግልን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ስራችሁ የተባረከ የተቀደሰ ነውና ለዘለቄታ እንቅፋት የሌለው ያድርግልን። እንግዲህ ከካህን በላይ ምንም ነገር የለም። ይበቃል። ምርቃቱ የእያንዳንዳችሁ ምርቃት ደርሷችኋል። እናንተንም እግዚአብሔር ይስጥልን። በእርግጥ ያው ብዙ ነገር አልተደረገም። የተደረገው ትንሽ ነው። ትንሽ ነገር ሆኖ ከእናንተ ጋር በዚህን ሰዓት ስላሳለፈ ማህበሩም እኛም ስላሳለፍን በጣም ደስ ብሎናል። እውነት ለመናገር ይህንን የመሰለ ፕሮግራም እንዲዘጋጅ ለረዱን ለመድኃኔዓለም ወልደታ መንፈሳዊ ማህበር እንደው መድኃኔዓለም በቸርነቱ ጠብቆ የየልቦናቸውን መሻት መድኃኔዓለም ይፈጽምላቸው። እናንተንም መድኃኔዓለም ክርስቶስ በሕይወት ይጠብቅልን፣ በሕይወት ይጠብቃችሁ። እግዚአብሔር አምላክ ለእናንተ የሚመቸውን ነገር ሁሉ ያዘጋጅላችሁ። እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን። እስከዚህ ሰዓት የረዳን የጠበቀን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ለብርሃነ ትንሣኤው በሰላም በፍቅር በአንድነት ያደረሰን ጠብቆ ይህንን ዘመን ክፉን ዘመን አርቆ ጥሩን ዘመን አምጥቶ ለብርሃነ ዕርገቱ እንደዚሁም ደግሞ ቀጣይ ለአዲስ ዓመት መድኃኔዓለም ክርስቶስ ያድርሰን። እንግዲህ እንዳላችሁት ነው። እንደው ተመርቆ መጥፋት እንዳይሆን ያው መታሰብ አለበት። ያው ደጋግመን ደግሞ መለስ ብለን አየት እንድናደርጋቸው ምናልባት ልብስም ከሆነ አንዳንድ ነገሮችን የሚጎሉ ነገሮች ካሉ መለስ ብሎም ደግሞ አየት ማድረግ ያስፈልጋል። እነኚህ ሁሉም እንደምታዋቸው እንደኛ ቢለብሱ ቢበሉ ቢጠጡ ጠልተው ሳይሆን የእያንዳንዱ የየራሱ የሆነ ችግር አለና ዞሮ ዞሮ ከዚያ አንጻር ነው። ያምን ዛዙ መግባት አይጠበቅብንም። ስለዚህ እነኚህ የእኛ አባቶች ናቸው። እነኚህን ተርበው ማየት፣ እነኚህን ተራቁተው ማየት፣ እነኚህ ተበድለው ማየት በጣም ያሳዝናል። እንደው ከአይምሮ በላይ ነው የሚሆነውና ስለዚህ እነኚህን የመታደግ ደግሞ የሁላችንም ግዴታ ነው። የሁላችንም የገሌት የገሌ ሳይሆን የሁላችንም ግዴታ ነው። ሁላችንም አይን አይቶ ልብ ይፈርዳል ይላሉ አባቶች አበው ሲናገሩና በአይናችን አይተናል፣ በጆሮአችን የሰማነውን በአይናችን አይተናል። እንግዲህ ይህንን ያሳየን ለእኛም ለልጆቹ ፈተናም ሊሆን ስለሚችል ይህንን ፈተና መወጣት ይጠበቅብናል። ለዚሁ ከምንነጋገረው ጋራ ከበላይ አመራሮች ጋር እየተነጋገርን ማድረግ ያለብንን ነገር እናደርጋለን። እናንተ በጸሎት አግዙን። እኛ ደግሞ እግዚአብሔር ካደረገላቸው ማቴሪያሉን ካበዛላቸው እግዚአብሔር ከሰጣቸው ላይ 10ን 5ቱን ይዘን ቀዳማያቱን ይዘን የምንቀርብበትን መድኃኔዓለም ክርስቶስ ይርዳን። እናቱ የእናታችን የድንግል ማርያም አማላጅነት አይለየን። የሰማዕታት የደናግል የቅዱሳን
የአበው በረከታቸው ረድኤታቸው ይጠብቀን። የገናናው መልአክ የቅዱስ ሚካኤል የቅዱስ ገብርኤል ጠባቂነት አይለየን። ሁላችንንም ከፈተና ከመከራ ይሰውረን፣ ከድንገተኛ ሞት ይሰውረን። መድኃኔዓለም ክርስቶስ የሁላችንንም መጨረሻ ያሳምርልን። የሰው ልጅ መጨረሻው ሲያምር ነውና መጨረሻችሁ መጨረሻችን ይበል። አባታችን ሆይ